እሺ ሃንግማን ምን እሺ ነው ፕሮፌሰሩ ምን እሺ ነው ሁለት ለባዶ እየመራ ሁለት እኩል አደረጉበት ሊድሶች ማለት ዘንድሮ ሊድስ 4 ነጥብ ወሰደብሽ 4 ነጥብ ሊድስ ከባድ ቡድን ነው እመኝ አሁን ቪዲዮ ሲሰሩ ማለት ሊድስ ከባድ ቡድን እንደሆነ ታምናላችሁ ከዛላኛ 9 ለባዶ ደርሶ መልስ እንደለጠፍ ነው ስታቅ ደግሞ ሌቭልስ ለዚህ ነው በየጊዜው ምገርፍሽ እርግጠኛ ነኝ አሁን ኦሬዲ መፎከር ጀምራችሁ አይደል ከ5 ጌም በኋላ ለምንገናኙ አሁንም እየፎከራችሁ ነው አሁንም አስቀይምሻለሁ ማንዬ ጃው ፔድሮ ችሏል በቃ አንድ ያመጣው አንድ ሰውየው ያነቃቃው ሰው ቢኖር ጃው ፔድሮ ነው እንደውም ፈርስት ሃፍ ያየው ነበር ላይቭ የዩናይትድ ጨዋታ ሳልገባ በፊት ማለት ጃው ፔድሮ ሲያገባ ይቻል ከዛ ፓልመር ፔናልቲ አይሳቱ አለመሳት ራሱ እኮ ብቃት ነው ፔናልቲ ኤፊሲየንሲ ቡድን ፓልመር ኮልድ የሆነ ፔናልቲ ቴከር ሆነሻል ግን ፔናልቲ ኦፕን ፕሌይ ውስጥ ምን ነው ኦፕን ፕሌይ የለም እንዴ ሴት ፒስ ኤፊሲ ሆነሽም ሊድስ 4 ነጥብ አታስቢ አቻ ለቶፕ 4 በቂ ነው አቻ መውጣት ያቃታቸውም ኮሎ አቻ መውጣት ያቃታቸዋል በሜዳቸው ማለት ተረዳሽኝ አይደል ስለዛ ኖርም ጌም ዩናይትድ የሚለጠፍልሻል አንድ ነጥብሽን ፒክ አፕ ታደርጋለሽ ትፍታም ቶፕ 4 ጨርሻል ዛሬ ቶፕ 4 ጨርሻል አታስቢ ቼልሲ 2 ነጥብ ለመጣል ተገዷል አሳልፎ ሰጠ ነው የሚባለው ሌላ ምንም ማለት የሚቻል አይመስለኝም ሊድስ ዩናይትድ ባክ ቱ ባክ ቼልሲ ላይም ሊቨርፑል ላይም ነጥብ መሰብሰብ እንደቻለ ተመልክተናል እንግዲህ ይህንን ጨዋታ ቼልሲዎች 2-0 ሲመሩ ከቆዩ በኋላ ነው ሊድስ ዩናይትዶች ከቼልሲ ተከላካዮች ስህተት ያገኟቸውን ተጠቅመው እንግዲህ 2 ጎሎችን አከታትለው አስቆጥረው ነጥብ ተጋርተው ይወጡት ማለት ነው በ26ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር የሊያም ሮሰኒየሩ ቼልሲ የዳንኤል ፋርኩ ሊድስ ዩናይትድ በስታንፎርድ ብሪጅ አስተናግዶ ነበር በዚህ ጨዋታ ላይ በጃው ፔድሮ 24ኛው ደቂቃ ላይ በተቆጠረች ጎል እንዲሁም ደግሞ 58ኛው ደቂቃ ላይ ፓልመር በፔናልቲ ባስቆጠራት ጎል አማካኝነት ቼልሲ 2-0 ሲመራ ነበር ጥሩ የጨዋታ እንቅስቃሴም ሲያደርጉ ነበር ነገር ግን ሊድስ ዩናይትዶች እንግዲህ በሜቻ 67ኛው ደቂቃ ላይ ከፔናልቲ በተገኘች ኳስ አቻ ማድረግ ችሎ ነበር ከቼልሲ ተከላካዮች ስህተት የተገኘች ኳስ ማለት ነው ካያሴዶ ነበር ጥፋት ሰርቶ ፔናልቲ የተገኘው ማለት ነው ከዛ በኋላ ኦካፈሩም ሌላ ስህተት አግኝቶ 73ኛው ደቂቃ ላይ ተጨማሪ ጎል አግኝቶ ሊድስ ዩናይትዶች ይህንን ጨዋታ 2-2 መለየት ችለዋል ማለት ነው ደካማ ጌም ማኔጅመንት ነበር የተመለከት ነው ማለት ይቻላል በመጨረሻ ሊቆ ቼልሲዎች ጥሩ አጋጣሚ ለመፍጠር ሞክረው ነበር በተለይ ደግሞ ኮል ፓልመር ያመለጠው ኳስ በጣም አስቆጪ ነበረች ማለት ይቻላል የጌሙን እውነት ልትቀይር የምትችል አይነት ሞመንት ነበረች በዚህ ጨዋታ ላይ ግን አንድ ጎል እንዲሁም ደግሞ አንድ አሲስት በስሙ ማስመዝገብ ችሎ ነበር ጃው ፔድሮም ጎል እንዲሁም ደግሞ ፔናልቲ ማሰጠት ችሎ ነበር ጥሩ ሞመንት ላይ የነበሩትን ጌም ነው እንግዲህ ያሳልፈው ለሊድስ ዩናይትድ የሰጡት ማለት ይቻላል ዳንኤል ፋርኩ ሊድስ ዩናይትድ ግን ከወራጅ ቀጠናው እየራቀ ይገኛል በ30 ነጥብ 15ኛ ደረጃ ላይ ተቀምጧል የሊያም ሮሰኒየሩ ቼልሲ በሰዓት በ44 ነጥብ 4ኛ ደረጃ ላይ ተቀምጧል ከማንቸስተር ዩናይትድ ጋር እኩል ሆኖ በጎል ክፍያ በመብለጥ ማለት ነው ማንቸስተር ዩናይትድ አሁን በዌስትሃም 1-0 እየተመራ ይገኛል አቻ እንኳን ማድረግ የሚችል ከሆነ 4ኛ ደረጃ መረከብ የሚችል ነው ማለት ነው እናንተ ስለዚህ ጨዋታ ምን ትላላችሁ ሀሳባችሁን አካፍሉኝ የፕላስ ምልክቱን መጫላችሁ ጀማው እኛ ትርፌ ላይ እየቋጠርን ሃንግማንን አንቀባረሩት በቃ ይወደ ይሄን ሁለታቻ ስታይ ማለት ነው የአቻ ውጤት እንዳይመስል ይሄ እኮ ሽንፈት እኮ ነው ከሽንፈት በላይ ነው ይሄ አንተ ወይኔ አንተ ከሁለት ለባዶ እኮ ነው መተው ሁለታቻ ስንቅር ያደረጉለት ያ ብቻ እንዳይመስል ኮል ፓልመር ማለት ነው ባለፈው ሳምንት ሃትሪክ ሰርቶ ደጋፊውን አስደስቶ አስጨፍሮ ነበር አይደለ ዛሬ ማለት ነው ተመልከቱ እንኳን አረለኝ ራሱ አይታየኝም ማጂክ ነው የሆነብኝ ምንም ነገር እኮ የለም እኮ በቃ ደገፍ እኮ ቢያረጋት እኮ ጎል ነሽ በቃ ደገፍ ቢያረጋት 95ኛው ደቂቃ አካባቢ ላይ ነው ይሄን እንኳን ሲሳተው ለማንኛውም ዘንድሮ ቶፕ 4 ግልጽ መንገድ ነው እኔም ፈራው ዛሬ ከተርፌ ጋር የሚጮተው ዌስትሃም መጥቶ ቶፕ 4 ላይ እንዳይጨርስ ነው ለቶፕ 4 መጥጮቱ ቡድኖች እንግዲህ ተፋይቱ እኔ ነው ዘንድሮ ማን እንደሚከተለኝ ፈጣሪ ነው የሚያውቀው ሲቲ እንደሆነ አይከተለኝም ነገር በፍጹም ጀማ ከምንም ተነስተው ከሁለት ሙከራ ሁለት አግብተው ቀጡን አደ ወጉን ነው የሚባለው እረ በፈጣሪ ገደልን ያለውን ጨዋታ ቅስማችንን ይስበሩን ከሁለት ባዶ ሁለት እኩል እግዚአብሔርን በቃ እድል እንደሌለ የምታውቁት ማለት በዚህ ጨዋታ ላይ ፓልመር ባለቀ ሰዓት 95ኛው ደቂቃ ላይ ባዶ ኳስ በረኛ የለ ምን የለ ታፒን ማለት ነው እንዲህ ዳበስ የሚደረግ ኳስ ሳተ በቃ እድለ ቢስ እንደሆነ የምታውቁት በዚህ በቃ እነሱ አቻ ነጥብ አገኙ የተባሉ ጨዋታ ማለት ነው እረ በመድኃኒዓለም እኔ አረ ጀምስ ቶሎ ተመለስልኝ እባክህን እኔ ጉስቶ የሚባል ሰውዬ በቃኝ ነው የምላችሁ ከጉስቶ ማለት ነው ጀምስ ባንካሶ ይሻለኛል በእውነት ጀምስ ባንካሶ እንዴ እኔ ምን እንደምላችሁ አላቅ ጉስቶ በቃኝ ጭራሽ ቻምፒዮንግ ዛሬ ተሳሳተ እስከ ዛሬ ድረስ ሲያስደስተን የነበረ ይሄ ህፃን ልጅ ዲ ምንድነው የሰሩት ሁለተኛው ጎሌ ይጃጃላሉ ከሱም ብሶ ሳንቼዝ ደግሞ ያብዳል እረ በፈጣሪ አውጣ ምናምን በቃ መቆጣት እኮ ነው የዛሬው የፕሮፌሰር ቀመር ምንም አልሰራም
ቀጣይ ግን መስተካከል አለበት። በቃ ምንም ማዳመጥ የለብንም። የፈርስት ሃፍ አሰላለፍ ላይ ጀምስን ብቻ ጣል ማድረግ እንደገና ፎፋና ሁለቱ ብቻ። ሌላው ተመችቶኛል። ሳንቶስ ፈርስት ሃፍ አሪፍ ነበር፣ ሰከንድ ሃፍ ግን ጠፋ። በቃ ለማንኛውም ግን ይሁን እስኪ። አረ ወይኔ በኢየሱስ ስም ምንድነው ፓልመር ወንድሜ? ፓልመርዬ ምን ሆነ ነው? ሜዳ ውስጥ ምንድን ነበር ስትሰራ የነበረው? መጨረሻ ደቂቃ የሳተው ኳስ አይደለም፣ ከዛ በፊት የሳተችው ኳሶች። አቻፖንግ ሁለተኛ ሜዳ ውስጥ እንዳገባ ሁለተኛ። አንተ ህፃን ካይሴዶ ምን ሆነ ነው? የሌለብህን በሌሊት 7 ሰዓት አጨለሉኝ በኢየሱስ ስም። ሲቀጥል አሰልጣኙ መጣሁልህ አንተ ደነስ። ሁለት ባዶ እየመራህ አቻፖንግ እንደዚህ አይነት የህፃን ስህተት እየሰራ ፎፋና ቀይራ አታስገባም እንዴ? ሁለታቻ ከሆኑም በኋላ ምን አባል ሰራ ነው የምቀይረው? እኔ እግዚአብሔርን እንደ ዛሬ ቅጥል ብዬ አላቅም። አሸነፍኩት ካልኩት ጨዋታ እንቅልፍ እየመጣ የነበረ ጨዋታ አሸነፍኩ ብዬ እነዚህ አይጫወቱም ወይ ብዬ እንቅልፍ የመጣብኝ። ሁለት ቅርቅር አከታትለው በእኛ ንፍዝዝ ብለን ማለት ነው። ሃቶ ቆይ ምን ሰዓት ነው የገባው? እኔ የሆነ ሰዓት ነው እንደገባው ሁላ ያየሁት ኳስ ይዞ እንጂ ምን አይነት ቅያሪ ነው? ኩኩሪላ ምን አረገ ዛሬ? ከማንም በላይ አቃጠለኝ አጅሬው የሌለበትን ነገር እኔ ኬት እንዳመጣው እንደዚህ አይነት አመል አላውቅም። 93 ነው 94 ላይ ያንን ባዶ ጎል እንኳን አግብተህ አትክሰንም ሜዳ ውስጥ ያውሉ ያቃጠልክኝ። አረ ዛሬ ተቃጠልኩ። እግዚአብሔርን ንድድን ያልኩት በኢየሱስ እንጂ ምናምን ስትይውለሽ ነበረ። ምረሳክሳም ሊድስ ጌታችሁ ነው። የሊቨርፑልና የቼላው ጌታ ሊድስ ነው። ኮል ፓልመር አረ በጣም ቀልደኛ የሆነ ሰው ነው ማለት ነው። ኮል ፓልመር በጣም ነው የሚችለው ፔናልቲ ማለት ነው። ማን ከፔናልቲ ውጪ ጀለስ አላገባም ብላሽ በፔናልቲ ጎል አስቆጠረ። ግን ይህንን ኳስ ሳተ። ይህንን ንጹህ ኳስ ባዶ ጎል ሳተ። ሶስተኛ ጎል በሚያስፈልጋቸው ሰዓት ላይ ማለት ነው። ፓልመር ቨርሰስ ሳካ ቀልደኞች። ወይኔ ፓልመር ከዚህ ጋር ትዝታለህ። ኒኮላስ ፓልመር፣ ብራያን ጃክሰን። አንተማ ልጅ እንዴት እንደምትወልድ እኔ እንጃ። ከዚህ ጋር ፓልመር አንተ ለባዶ እየመራን ሁለታቸው በጣም ቢባል ማን ያምናል? ያ ጫበሬ ምን የተለያ ሰርቶባቸዋል። ጭራሽ የተመሩ ነው። 2-0 ሲመራ የነበረው ቼልሲ 2-1 ወጣ። ያራዳ ልጆች በሚገርም ሁኔታ ማለት ነው። ኮል ፓልመር ባለቀ ሰዓት ያባከነው ኳስ ደግሞ ከኮል ፓልመር ፍጹም የማይጠበቅ ኳስ ነበረ ማለት ይቻላል። በቃ እንዴት በረኛው የለም ኳሱና እሱ ተገናኙ፣ ነገር ግን አለፈው ማለት ነው። በእርግጥ ኳሱ ኃይል ነበረው፣ ግን እንደ ፓልመር ደግሞ ጎሉ መቆጠር ነበረበት ማለት ነው። ያራዳ ልጆች ለማንኛውም ቼልሲ በሜዳውና በሰዓቱ አልቻለም። ያራዳ ልጅ ሜዳውን ይሁን ስትል በሰዓቱ ደግሞ ገብቷል። በዛሬው ጨዋታ ነው የምልህ። እስካሁን አሪፍ ነው ያለው፣ ግን በዛሬው ጨዋታ በሜዳውም እኩለ ሌሊት ላይ ነው ያራዳ ልጅ። ይሄ ሰዓቱ ነው ገባ። በኳስ ካልሆነልህ የሚሆን ነገር ነው። ነገር ግን አልሆነለትም። ቼልሲ ከ2-0 2-1 መውጣት ችሏል። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቶፕ ፎሩን በደንብ ማጠናከር የሚችልበትን እድል ነው ያባከነው ማለት ነው። ያራዳ ልጆች የእናንተን ሀሳብ ኮሜንት ላይ በደንብ ኮፒ ሊንክ ይደረግ። የፕላስ ምልክቱ የእናንተ ነች። ፓልመር ምንድነው የሳተው? ኮል ፓልመር ላስት ሚኒት ላይ ወይኔ ሃንግማን። ለማንኛውም ከ2-0 እየመራች 2-2 በሜዳዋ ማለት ነው። ኦ ማይ ጋድ ጭራሽ ያልጠበቅኩት ሊድስ ለትልቅ ቲም አይተኛም። ሊድስ ለትልቅ ቲም ጭራሽ ነው ማይተኛው እና ያሳዝናል። አሪፍ ነበር ጌሙ፣ በጣም አሪፍ ነበረ። የሆነ እየተቆጣጠሩት ነበር በደንብ በቃ ደስ የሚል ጌም ነበር። ግን ድንገት በቃ ተገለባበጠበት። ፓልመር እንደተለመደችው ፔናልቲ ያገባች፣ ኦፕን ፕሌይ ግን ማግባት አልቻለችም። እኔ አንድ የሚገርመኝ ነበር ሁሌ ቼልሲ ጌም ሳይ ፔናልቲ አይጥፍም። የፓልመር ጎል ካያችሁ ማለት ነው ከ10 5ቱ ፔናልቲ ነው። የምር ብቻ ግራ ነው የሚገባ። እንደ ማድሪድ ሁሉ በዚህ በፕሪሚየር ሊግ ላይ በጣም ብዙ ፔናልቲ የሚያገኝ ክለብ ቼልሲ ይመስለኛል። ለማንኛውም አቻ ወጥተዋል በሜዳቸው እና ያው ጀስት ቼልሲ ያው አሪፍም የሆነ ማትይዘው አይነት ክለብ ግራ ነው የሚገባኝ እና እናያለን እስቲ። ለማንኛውም የዩናይትድ ጌም አሁን 60 ደቂቃ ላይ ደርሰው 1-0 የተመሩ ነው። ሰውየው ጸጉሮን ላይ ቆረጥ ነው ወይ እሱን እናያለን። ከ2-0 አይደለኛ ላይም ሁለታች ያደረገው የሆነ ጊዜ ግን ለውጡ የቱ ጋር ነው መሰላችሁ? ለውጡ እኛ አሸንፈናል 3-2 በላስት ሚኒት ሂሮአችን በፎደን ማለት ነው። ሰሞኑን ኦቨርሬትድ ነው እየተባለ ባለው። አረ ተውኝ።
ፓልመር ምን አይነት ኳስ ነው የሳትከው? ምን አይነት ባዶ ጎል ነው የሳትከው? በኢየሱስ ስም የቼልሲ ደጋፊ በሆነ አብጃለሁ ነው ዛሬ። በተለይ ታይትል ሬስ ውስጥ ሆነን እኔ ማን ሲቲ እንደዚህ አይነት ባዶ ኳስቶ ሁለታቻ ብንወጣ ወይኔ ጨልያለሁ ነው የምላችሁ። ማንቼም እንግዲህ እዚህ ጋር እየተመራሽ ነው። የቶፕ ፎር ውድድር በቃ ሊቨርፑልን ልጠብቁት ያሰባችሁ ነው የሚመስለው። ሊቨርፑል ኧረ ናና ለሼባ ክብር አላችሁ መሰል ናና አደረስብን ምናምን አይነት አይ ሄርከት ወፍ ጸጉር መቆረጥ በቃ እኔ ሲጀመር ፕሪዲክሽን ላይም ተናግሬያለሁ። ይሄ የዌስትሃሙ ጨዋታ በጭራሽ ያስፈራል፣ በጣም ያስፈራል። ላለመውረድ እየታገሉ ነው ያሉት። እንግዲህ ካምባክ ከሰራ ከ75 በኋላ እናጨበጨዋለን መተን ሃንግማን በ6 ደቂቃ አይሊድስ ጌታሽ ሪቬንጅ ምናምን ስትይውለሽ ነበረ። ምረሳክሳም ሊድስ ጌታችሁ ነው። የሊቨርፑልና የቼላው ጌታ ሊድስ ነው። ኮል ፓልመር አረ በጣም ቀልደኛ የሆነ ሰው ነው ማለት ነው። ኮል ፓልመር በጣም ነው የሚችለው ፔናልቲ ማለት ነው። ማን ከፔናልቲ ውጪ ጀለስ አላገባም ብላሽ በፔናልቲ ጎል አስቆጠረ፣ ግን ይህንን ኳስ ሳተ። ይህንን ንጹህ ኳስ ባዶ ጎል ሳተ። 3ኛ ጎል በሚያስፈልጋቸው ሰዓት ላይ ማለት ነው። ፓልመር ቨርሰስ ሳካ ቀልደኞች። አቤት ፓልመር በኢየሱስ ስም አንተ ለመሳት የሚከብድ ኳስ እኮ ነው የሳትከው። ለመሳት የሚከብድ እንኳን ማግባት ለመሳት በጣም የሚከብድ እንደዚህ አይነት ኳስ በጣም ከባድ ነው ለመሳት ራሱ። ገብቷል? አንተ ኦፕን እኮ ነው በቃ አልቋል። ይኸው በደንብ በቃ አልቋል እኮ ነው። የሌለው ነገር በጣም ነው የገረመኝ። ደጋግሜ ያየሁት እንዲህ ለመሳት የሚከብድ ኳስ ነው። 3-2 ማድረግ የሚችል ሲጀምር ካምባክ 6 ደቂቃ ነው የፈጀበት እናንተን ካምባክ ለማድረግ ቼልሲ ማለት ነው። በስማ የሊቨርፑልን ቋጠሮ ይመስለኛል እንደዚህ አይነት ነገር እንዲፈጠር ያደረገው። ፓልመር ግን ከፔናልቲ ውጭ አላገባም ነው እያለ ያለው። ቶፕ ፎር ምትገባ አይመስለኝም ቼልሲ በዚህ ሁኔታ 6 ደቂቃ እናንተን አቻ ለማድረግ ደግሞ ባለፈውም እንደዚሁ